የመጣ የሚለውን አሳያችኋለሁ እና ኮሜንታችሁን አስቀምጡልኝ። ሞር ከሰብስክራይብ ይልቅ ኮሜንት ያስፈልገኛል ማለት ነው። ይህንን ከማሳየቴ በፊት ግን ስለ ክላሲካል ሊኒየር ሪግሬሽን አንዳንድ አሳብሽኖች አሉ። ስለዚህ አሳብሽኖች አንዳንድ እንነጋገርና ዋናው ዛሬ ቶፒካችን የሚሆነው ይህንን እንዴት አመጣው ነው። ይህንን እንዴት አመጣው ነው። ይሄ ፎርሙላው ነው ዋናው። ያን እናንተም ቢሆን ትረዱታላችሁ ማለት ነው። እሺ ኦኬ እዚህ ነው ያቆምነው ባለፈው። ይሄን መጨረሻውን ቤታዋና ቤታቱን እንዴት እንዳመጣው አሳይቻችሁ ነው ያቆምነው አይደለ? ሚን ኦፍ ዋይ ማይነስ ቤታቱ ሚን ኦፍ ኤክስ ነው የማን የቤታዋን ፎርሙላ ማለት ነው። ቤታዋን ስኳልስቱ የቤታዋን ፎርሙላ እንደዚህ ነው። ቤታሃት ማለት ነው። እሱን በመንትን ቤታቱን በመተካት ማን አግኝተናል? ቤታዋንን 23.75 አመተነዋል። ቤታቱስ እንዴት ነው ፎርሙላው ታላችሁኝ? ሳሜሽን ኦፍ ኤክስ ዋይ ኦቨር ሳሜሽን ኦፍ ዋይ ነው እንትን ኤክስ ስኩዌር ነው ኤክስ አይ ስኩዌር። እነዚህ ኤክስ ዋይ የምንላቸው ዲቪዬሽናችን ነው። ኖርማል ኤክስ ሳይሆን ዲቪዬሽን። ስሞል ኤክስ ማለት ኤክስ ማይነስ ኖርማሉ ኤክስ ማይነስ ካፒት እንትን ኤክስ ሚን ማለት ነው። ወይንም ይቺ ኤክስ ባር የምንላት ናት። ዋይ ማለት ደግሞ እንደዚሁ ኖርማሉ ዋይ ማይነስ ዋይ ባር ማለት ነው። ኤክስ ዞል ስኩዌርም እንደዚሁ ኤክስ ኖርማሉ ኤክስ አለ ማይነስ ኤክስ ባር ዞል ስኩዌር ስናደርገው ማን ይሰጠናል? ይቺ ራሷ ይቺ ምንድነች? ስሞል ኤክስ ነች። ስኩዌር ስናደርጋት ዞል ስኩዌር እናደርጋታለን ማለት ነው። ይሄንን ራሱን ተክተን ራሱ ተተከው ማን እናገኛለን? ቤታቱ ማለት ነው። ይቺ የቤታቱ ፎርሙላ ነች። ቤታቱ በፖይንተር አላሳያችሁም ዛሬ ምክንያቱም ትንሽ እያስቸግራችሁ ነው። እየጻፍኩ ነው ማሳያችሁ እና ይሄን ስንተካ 0.4125 መጥቶልናል ቤታቱ ማለት ነው። ከዛ ይሄኛውንስ ይሄ ዋይ ባር የምንለው ሳሜሽን ኦፍ ዋይ ማለት ነው። የዚህ ድምር አለ 490 ይመጣል። ለማን ታካፍሉታላችሁ? ዋይ ባር ማለት which is equals to ሳሜሽን ኦፍ ዋይ ኦቨር ኤን ነው። ሳሜሽን ኦፍ ዋይ 490 ነው። 490 ሲካፈል ማለት ለኤን ለ5 ይሄው 5 ኦብዘርቬሽን ነው ያለ። ስንት ይመጣልናል? 98 ይመጣልናል። ኤክስ ደግሞ እንደዚሁ ማን ኤክስ ባር which is equals to ሳሜሽን ኦፍ ኤክስ ኦቨር ኤን ነው። ሳሜሽን ኦፍ ኤክስ ስንት መጥቶልናል? 900 መጥቷል። 900 ይሄ ማለት ነው 900 ሲካፈል ለ5 180 ይመጣል። እንግዲህ እነዚህን ያዟቸው፣ ኮንስታንት ናቸው፣ አይቀያየሩም። በእነዚህ ነው እንግዲህ የምንሰራ ማለት ነው። ከዚያ ኤክስ ራሷን ኤክስ ደግሞ ይቺ ዲቪዥን አለች። ይቺ ኤክስ አለች which is equals ምን ማለት ነው? ኤክስ ኖርማሉ ኤክስ ማይነስ ኤክስ ሚን ነች። ይቺ ዋይስ ይቺ ስሞል ዋይ ደግሞ ኖርማል ዋይ ማይነስ ዋይ ሚን ትሆናለች ማለት ነው። ከዚያ ምን እናደርጋለን? ኤክስ ማይነስ ኤክስ ብለን እናስቀምጣለን። ስሞል ኤክስ አድርገን ኤክስ ማይነስ ኤክስ ማይነስ እንትን ኤክስ 1 ማይነስ ኤክስ ባር ኤክስ 2 ማይነስ ኤክስ ባር እያልን እናስቀምጣለን። ከዚያ ዋይ ማይነስ ዋይ ባር እያልን እናስቀምጣለን እስከ መጨረሻው። ከዚያ ይችን ኤክስ እናገኛታለን አይደለ? ዋይንም እናገኛታለን። ይችና ይችን እናባዛለን ሲደመር አሁንም ኤክስ ስሞል ኤክስ ታይምስ ስሞል ዋይ አድርገን እናባዛለን። አጠቃላይ ድምርና ለማን ነው የምናካፍለው? ሳሜሽን ኦፍ ስሞል ኤክስ አይ አድርገን እናስቀምጠው የዚህን ድምር ማለት ነው። እነዚህን ችግር የለውም። አሁን እያሳያችሁ አይደለም፣ ዝም ሃይላይት ነው። ዲፕሊ ነው የምናየው ዛሬ ዲፕሊ ማለት ነው። ሶ ወደ ካልኩሌሽን ከመሄድ በፊት ስለ ክላሲካል ሊኒየር ሪግሬሽን ሞዴል አሳምፕሽን አለ። ሊኒየር ሪግሬሽን ሞዴል is based on certain assumptions. Some of the assumptions are related to error and the relationship between error and the explanatory variable. Other assumptions are related to the relationship between explanatory variable themselves ይላችኋል። ምንድነው ይሄ assumption? ስለ ኤረር እና ስለ ኤክስፕላናቶሪ ቫሪያብል ወይንም ስለ ኤክስ ማለት ነው። ስለ
ስለነዚህ ስለራሱ ስለ ኤክስፕላናቶሪ ቫሪያብል ራሱ ስለራሱ ስለ ኤክስ ስለ ኤረር ስለ ኤክስ እና ስለ ኤረር ስለነሱ ሪሌሽንሺፕ ነው እንትኑን አሳምሽኑን ያስቀመጠው እና አሳምሽኑን ምን ይላል መሰላችሁ? ሊኒየር ሪግሬሽን ሞዴል means the regression model is linear in the parameter ማለት ነው። ምንድነው መሆን ያለበት? ሪግሬሽን ሞዴላችን ሊኒየር ማለት እንግዲህ እንደዚህ ነው። ይሄ ግራፍ አለን ወይ ቀጥሎ ይወርዳል ወይ ኔጋቲቭ ሪሌሽንሺፕ አለው ወይ ቀጥሎ ይጨምራል ማለት ነው። እንደዚህ ዝግዛግ ምናምን እንደዚህ እየሆነ ወይ እንደዚህ ነገር የለውም። ሪሌሽንሺፓቸው ኤክስ እና ዋይ ኤክስ ዋይ ላይ እንትን ዋይ ኤክስ ላይ ዲፔንድ የሚሆን ከሆነ እንዴት ነው? ኤክስ ሲጨምር ወይ ይጨምራል። አሁን ይሄ አለ አይደለም? ኤክስ እየጨመረ ሲሄድ ወይ ምን ይላል? ወይ ይጨምራል፣ እንደዚህ ይጨምራል። ወይንም ኤክስ እየጨመረ ሲሄድ ወይ ይቀንሳል ማለት ነው። እንደዚህ ነው ሪሌሽንሺፓቸው እንጂ ሊኒየር ማለት እንግዲህ ቀጥ ያለ ነው ማለት ነው። እንደሱ መሆን አለበት ነው ሪሌሽንሺፓቸው። ሌላው አሳምፕሽን ላይ ምን ይላል? ኤክስ ወይንም እቺ ኤክስፕላናቶሪ ቫሪያብል ወይንም እቺ ኢንዲፔንደንት ቫሪያብል የምንላት አር ፊክስድ ኢን ሪፒትድ ሳምፕሊንግ values taken by the regressor x are considered fixed in repeated sampling ይላቸዋል። ምንድነው? y ሁሌም ፊክስድ አይደለም። y ሁሌም x ላይ ዲፔንድ ስለሚያደርግ x በተቀየረ ቁጥር ምን ይላል? ሁሌም እንትን ይላል ማለት ነው፣ ይቀያየራል። ግን x ግን ኢንዲፔንደንት ነች። አንድ የተሰጣት ወይንም አንድ አሳይን የተደረጋት ዋጋ ሁሌም አይቀያየርም። ለምሳሌ x1 እና x2 x3 ያለ የሆነ ነገር አንድ ነገር አፌክት የሚያደርጉት x1 x2 x3 ናቸው ብለን የሆነ ወሰር ከዚያ ከነዛ ሳምፕል ብንወስድ x1 እና x3 ብንወስድ ወይንም x3 እና x2 ብንወስድ x3 ሁሌም አትቀየርም፣ ራሷ ናቸው። 40 ተሰጥናት 40 ነች። x2 ጋር ብንወስዳትም ሳምፕሉን ብንቀያይረው ሳምፕሉን ብናበዛው ሳምፕሉን ብንደጋግመውም x ራሷን ቫልዩዋን ምን አትለውጥም ማለት ነው። ወይ ግን ሳምፕሉን በቀያየር ነው ቁጥር ወይ ዲፔንዳንት ስለሆነ ሁሌም ምን ያደርጋል? ቫሪ ያደርጋል ማለት ነው። ይሄ ነው የሚላችሁ። ግልጽ ነው። ይሄ እናንተ የምትረዱት ነገር ነው። እሺ ምን ይላል መሰላችሁ? ኤረር ተርም is a random real variable. Each value has certain probability of being assumed by you in any particular instance. ግልጽ ነው አይደለ? ምንድነው ያላችሁ መሰላችሁ? ማንኛውም እነዚህ ሁሉም ቫሪያብል አለ። ይሄ ኤክስፕላናቶሪ ቫሪያብል እንላቸው። እነዚህ ሁላቸውም ኢኳል የሆነ ቻንስ አላቸው። ምን የመደረግ አስዩም የመደረግ በኤረር ተርሙ ለምሳሌ የኮንሳምፕሽን አለ ወይ ኮንሳምፕሽን ነው ወይ እቺ ወይ ኮንሳምፕሽን ነች። ምን ላይ ዲፔንድ ያደርጋል? ኢንካምን በኤክስ እንወክለዋለን። x1 ኢንካም ብንወስደው x2 ደግሞ ፋሚሊ ሳይዝ ብንወስደው x3 ደግሞ ኢንተረስት ሬት ብንወስደው ለምሳሌ ኢንተረስት ሬት ተጨመረ ምንድነው? ኮንሳምፕሽናችን ይቀንሳል። ምክንያቱም ተበድረን የምንበለው ትንሽ ይቀንሳል ማለት ነው። ኮንሳምፕሽናችን አሁንም ደግሞ ኢንካማችን ሲጨምር ኮንሳምፕሽናችን ይጨምራል። አሁንም ፋሚሊ ሳይዛችን ብዙ ከሆነ ኮንሳምፕሽናችን ይጨምራል ማለት ነው። እና ምን ለማለት ነው? ይቺ ኤረር ተርም ለዚህኛው ኤክስ ቫሪያብል የተወሰደች አይደለም፣ ለዚህኛው የተወሰደች አይደለም። ራንደምሊ ሴሌክት ነው የምትደረገው። ለማን ምንድነው? ሚስአንደርስታንዲንግ ኢንክሉድድ ያደረግነው ኤረር ይኖራል ማለት ኢንክሉድ መደረግ የሌለበትን ኢንኮሬክትሊ ኢንክሉድ አድርገን ሊሆን ይችላል። ወይንም ኢንክሉድ መደረግ ያለበትን ትክክለኛ አፌክት ሊያደርገው የሚችለውን የዋይ ቫልዩን አፌክት ሊያደርገው የሚችለውን ኢንክሉድ አድርገን ሊሆን ይችላል። ሶ ለማንም ለኤክስ1 ለኤክስ2 ብለን ምን አንልም፣ ሴሌክት አላደረግናትም። ይችን ኤረር ተርም ለሁሉም እንዲያጠቃላይ ነው፣ በቃ እንዲያጠቃላይ ነው ሁሉም። ስለዚህ ቻንስ አለው ምን ይደረግ በኤረር ተርሙ ኤክስፔክት የመደረግ ወይንም በኤረር ተርሙ ፕሪዲክት የመደረግ ምን አለው ማለት ነው፣ ቻንስ አለው ማለት ነው። ራንደምሊ ነው የምንወስዳት። ሌላው አሳምፕሽን ፎር ምን ነው? ዜሮ ሚኑ ኦፍ ዘ ዲስተርባንስ ተርም ነው። ሚኑ አቬሬጁ ዲስተርባንስ ተርም ምንድነው? ዜሮ ነው። ለምን? ዲስተርባንስ ተርም ማለት y actual y value minus estimated y value ነው። u which is equals to y ይሃለ minus estimated y value እቺ y hat ማለት ነው። እቺ አሁን ይቺ ስትጨምር የሆነ y ለምሳሌ አሁን በዚህ አመት ምን ይሆናል? ኢንካማችን እንትን
በኮንሳምፕሽን እና ዛሬ የምሰራላችሁ ኤግዛምፕል ተመሳሳይ ኤግዛምፕል ሰጣችሁ ግልጽ እንዲሆንላችሁ በኮንሳምፕሽን እና በስቱደንት ግሬድ ነው የምሰራላችሁ ኤግዛምፕል ይዤላችሁ መጣሁ ማለት ነው። እና በዚህ ዓመት ኮንሳምፕሽናችን እንደዚህ ይሆናል ብለን እንትን ምን አለ የሆነ ፕሪዲክት አደረግን። ግን ሪል ላይ ስናየው ግን ይሄ ከገመት ነው በላይ ሊሆን ይችላል። እንደዚህ ከሆነ ኤረር ተርማችን ምን ይሆናል? ፖዚቲቭ ይመጣል። ገመት ነውና ደግሞ አሁንም ኮንሳምፕሽናችን እንደዚህ ሆና ብለን የሆነ እንትን ግምት አስቀመጥንና ሪል ላይ ስናየው ግን ስንደርስበት ምን ሆነ? ይሄኛው አንሷ አገኘ ነው። ይሄኛው አንሷን አገኘ ነው ማለት ነው። እንደዛ ሲሆን አሁንም ኔጌቲቭ ይሆናል። አዘ ኢንድ ኦፍ ዘ ዳይ ምን ይሆናል ማለት ነው? እቺ ኤረር ተርም ምን መምጣት አለባት? አቬሬጁ አንድ ኔጌቲቭ አንድ ፖዚቲቭ አንድ ኔጌቲቭ አንድ ፖዚቲቭ መጥቶ አቬሬጁ 0 እንዲመጣ ነው የሚፈልግ። አቬሬጁ 0 መጣ ማለት ይቺ ኤክስፔክትድ ቫልዩ ፐርፌክትሊ ወይንም ትሩሊ ምን አድርጋታለች ማለት ነው? አክቹዋል ቫልዩን ኤክስፔክት አድርጎታል ማለት ነው። ፕሪዲክት አድርጎታል ማለት ነው። እንደዚህ ተሆነ ምን የለም ኤረር አልተፈጠረም። 0 ነው ኤረራችን። ኤረር በትክክል ምን አድርገናል ማለት ነው? የሳት ነው ሚስ አንደርስታንዲንግ የለም ማለት ነው። የሆነ ፕሪዲክት ስናደርግ ቫልዩን ይሄንን አፌክት አድርጓል ያልነው የሆነ ነገር ስናስቀምጥ ምን አልሳትን ማለት ነው? የሆነ ኤረር ተርም አላስቀመጥንም። መቀመጥ የሌለበትንም አላስቀመጥንም፣ መቀመጥ ያለበትንም አስቀምጠናል ማለት ነው። እንደዚህ ከሆነ ትሩሊ ፕሪዲክት አድርጎታል። 0 ሆነ ማለት ነው። እንደዚህ ነው መሆን ያለበት። ሶ ሚን ማለት እንግዲህ ሚን ይቺ ሚን ነች። ይቺ ማለት ሚን ነች። ሳብሴት እንዲያትመስላት ሳብሴት ማለት እንትን ሳሜሽን ማለት ይቺ ነች። ይቺ ሚን ኦፍ ኤረር አይ አት ኤክስ አይ ላይ ምን መሆን አለበት? 0 መሆን አለበት ነው የሚላችሁ። አሳምፕሽን 5 ላይ ደግሞ ምን ይላል? homoscedasticity assumption which implies that the variance of the error term is constant. variance of error term constant ነው መሆን ያለበት ነው ያላችሁ። variance of error term ለሁላቸውም ምንድነው? xi x2 x3 x4 xን በቀያየር ነው ቁጥር ቫሪያንሳችን አይቀየርም። ተመሳሳይ ቫሪያንስ መኖር አለበት ነው። ሶ ቫሪያንስ ኦፍ ኤረር ተርም ከማን ጋር እኩል ነች? ከሲግማ ስኩዌር ጋር እኩል ነች ማለት ነው። ቫሪያንስ እንግዲህ እንደምታውቁት ቫሪያንስ ኦፍ ኤክስ እንዴት ነበር? በፈርስት ስንሰራ የነበረ ቫሪያንስ ኦፍ ኤክስ which is equal to እንዴት ነበረ? ሳሜሽን ኦፍ ኤክስ ማይነስ ኖርማሊ ኤክስ ቫልዩ xi ማይነስ ኤክስ ሚን ይቺ ሚን ከዚያ ውስጡን ምን ማድረግ? ዞል ስኩዌር ማድረግ ነው። አሁንም እዚህ እንደምታዩት ነው። ቫሪያንስ ኦፍ ኤረር ተርም ምን አደረገ? ይቺ ሳሜሽን ነች። ይቺ የምትዋት ሳሜሽን ነች። ሳሜሽን ኦፍ ኤረር ተርም ሳሜሽን ኦፍ ኤረር ተርም ይቺ ኤረር ማለት ነው ማይነስ ሚን ኦፍ ኤረር ተርም ሚን ኦፍ አት ይቺ ሚን ነች። ሚን ኦፍ ኤረር ተርም አት ኤክስ አይ ማለት ነው። ሚን ኦፍ ኤረር ተርም ዞል ስኩዌር ማለት ነው። እንደዛ አድርጎ አስቀምጦላችኋል። ከዚያ ኮንስታንት ስለሆነ ከማን ጋር እኩል ነው? ከሲግማ ስኩዌር ጋር ነው። ሲግማ ስኩዌርን እንዴት ነው የምናገኘው የሚለውን ላሳያችሁ። ፎርሙላውን በኋላም ስለምደግምላችሁ አሁን ግልጽ እንዲሆንላችሁ ማለት ነው። ሲግማ ስኩዌር ይቺ ማለት ነው አይደለ? ሲግማ ስኩዌር which is equals to ምንድነው የምናደርገው? ኤስቲሜትድ ሰም ኦፍ ስኩዌር ምንድነው? ሲግማ ስኩዌር ይቺ አይደለች? ይቺን እንዴት ነው የምናገኛት? which is equals to residual sum of square over n minus k ነው። residual sum of square የምንላት ይቺ ነች። which is equals to ይቺ ማለት ነው summation of error square over n minus k ይቺ ማለት ነው። ግልጽ ነው አይደለ? ይቺ ኤረር ስኩዌር የምንላት አሁንም ከማን የመጣችው ነች? ከአክቹዋል ዋይ ቫልዩ ማይነስ ኤስቲሜትድ ዋይ ቫልዩ አለ ዞል ስኩዌር ታደርጋለች። ሲደመር አክቹዋል ዋይ ቫልዩ ማይነስ ኤስቲሜትድ ዋይ ቫልዩ እያላችሁ እስከ መጨረሻው ኦብዘርቬሽን ዞል ስኩዌር ታደርጋላችሁ። ኤን ማለት ናምበር ኦፍ ሳምፕል ነው። አሁን ቅድም ያየነው ኤግዛምፕል ናምበር ኦፍ ሳምፕል 5 ነበረ። ኬ ማለት ደግሞ ናምበር ኦፍ ፓራሜትር ነው። አንድ ኤክስፕላናቶሪ ቫሪያብል ካለ ሁለት ምን ይኖራል ማለት ነው? ሁለት ፓራሜትር ይኖራል። ምክንያቱም ያቺ ምኒቱ ኢንተርሴፕት የምንላት ማለት ነው አልፋ ትኖራለች የግድ። ለምሳሌ አንድ ምንድን ቢኖረን
አንድ ኤክስፕላናቶሪ ቫሪያብል ቢኖረን y ምን ይሆናል? እሱ አልፋ ፕላስ ቤታ 1 ኤክስ ይሆናል ማለት ነው። ቤታ 1 ኤክስ ይቺ አንድ ኤክስፕላናቶሪ ቫሪያብል ያለችን ቤታ 1 ራሷ ነች። ይቺ ኢንተርሴፕት ስላለች ምን ይሆናል ማለት ነው? ፓራሜትራችን k + 1 ነው። if the explanatory variable is which is equal to k the parameter will be k + 1 ማለት ነው ፓራሜትራችን። እና ምን ልላችሁ ነው የፈለኩኝ ነበረ? እሺ ምን ልላችሁ ነው? ሲግማ ስኩዌርን እየፈለኩ ነው አልነበረ? ሲግማ ስኩዌር ሳሜሽንስ ኦፍ ኤረር ስኩዌር ኦቨር n - k ነው ፎርሙላው። እሺ እንደዛ አድርገን ማን እናገኘን ማለት ነው? ቫሪያንስ ኦፍ ኤረር ተርም እናገኘን ማለት ነው። ከማን ጋር እኩል ስለሆነ? ከሲግማ ስኩዌር እኩል ስለሆነ። እሺ ሌላው የምናየው no autocorrelation between the disturbance given any two u value xi and xj the correlation between any two ui and uj I differ from j is 0 ምንድን ነው መሰላችሁ? አይንዝ ኦብዘርቬሽን ኤንድ ጀንዝ ኦብዘርቬሽን አለ። ስለ ለምሳሌ ሁለት ተማሪዎች አሉ እንበል። ከሴክሽን 4 ሁለት ተማሪዎች አሉ። አንዱን ተማሪ ስቱደንት እንትኑ ግሬዱን አፌክት ያደረገው ይሄ ብለን አስቀመጥን። አንዱን ተማሪ ደግሞ ጀንዝ ኦብዘርቬሽን ነው። ሁለትየውን አበበ አይንዝ ኦብዘርቬሽን ማለት ነው። ማን ሌላውን ከበደን ደግሞ ከሴክሽን 4 ነው። ማን አልነው? ጀንዝ ኦብዘርቬሽን አልነው። ስሙኝ እንግዲህ ለመጻፍ ትንሽ ዝለ ስለማያመች ነው በስክሪፕቶ ምጽፍላችሁ ካልኩሌሽን ፓርቱ ላይ ዝም ብላችሁ ስሙኝ። ከበደን ጀንዝ ኦብዘርቬሽን አልነው። ከበደን ውጤቱን እንዲወርድበት ወይንም 80 ወይንም B+ እንዲያመጣ ያደረገው ይሄ ነው ብለን አስቀመጥ ነውና፣ ግን ማስቀመጥ የሌለብን አፌክት ያላደረግነው አስቀምጠን አፌክት ያደረግነው ነገር ሚስ ስላደረግ ኤረር ተርሟን አስቀመጥን። ዩአይን አስቀመጥን ለሁሉም አጣጫ እንዲሆን። ለከበደ ደግሞ አፌክት ያደረገው ይሄ ነው። ለምሳሌ አበበን አፌክት ያደረገው ቤተሰቦቹ ሳፖርት ስለማያደርጉት ማቴሪያልም አልነበረው ነበር፣ ስማርትፎን ምናምን አልነበረው የሚያነብበት ምናምን አለ። ግን ስማርትፎን ምክንያት ላይሆን ይችላል። ምናምን ላይሆን የሚችለው ነገር አስቀምጠን መሆን ያለበት ነገር ስለረሳን ማን አስቀመጥነው? ሁሉንም የሚያጣጣልን ኤረር ዋንን አስቀመጥን። ለከበደ ደግሞ የሆነ ነገር አስቀመጥንና ኤረር ቱን አስቀመጥን፣ ወይንም ዩጂ የምንለውን ማለት ነው። ሶ በሁለቶች መካከል ሪሌሽንሺፕ ሊኖር አይገባም ነው። በሁለቶች መካከል ሪሌሽንሺፕ ካለ ኤረርን ደገም ነው ሁለቱ ላይ ያስቀመጥነው ማለት ነው። ስለዚህ ምንድነው ኖ አውቶ ኮሪሌሽን ቢትዊን ዘ ዲስተርባንስ ጊቭን ኤኒ ቱ ዩ ቫልዩ xi እና xj ምንድነው x1 አለ ለአበበ x2 አለ ለእንትና x1 አለ ለአበበ ወይንም x2 ሊኖር ይችላል ለአበበ፣ ግን አይንዝ ኦብዘርቬሽን ነው ለአበበ ያየነው ነው። ጀንዝ ኦብዘርቬሽን ነው ደግሞ ለከበደ ያየነው ነው። እና በሁለቶች መካከል ኤረሩ ሪሌሽንሺፕ አለው ማለት እዛ ላይ ደገም ነው ማለት ነው። ምን ደግሞ ከሆነ አሁንም ኤረራችን ምን ይሆናል? ሚስቴክንሊ አፌክት ያደርግብናል ማለት ነው። this implies that the error term committed for the Einz observation is independent of the error term committed for the Jens observation ማለት ነው። ኢንዲፔንደንት ነው መሆን ያለበት። ሳይምቦሊካሊ ኮሪሌሽን ui and uj ምን ማለት ነው አለ? ሳሜሽንስ ኦፍ ui ማይነስ ሚን ኦፍ ui ታይምስ ሳሜሽንስ ኦፍ uj ታይም ማይነስ ሚን ኦፍ uj እንደዛ አድርገን እናስቀምጣለን። ምኑ ኮሪሌሽኑ ምን ይሆናል? ውጤቱ 0 ነው መሆን አለበት ማለት ነው። እሺ what if i እኩል ነው j ቢሆኑ i እኩል ነው j ቢሆኑ ሲጀመር ምንድን ነው እናስቀምጥ? ኤረሯን ብቻ ነው እናስቀምጥ ማለት ነው። ተመሳሳይ ከሆነ zero covariance between error 1 and x1 ኮቫሪያንስ እና ቫሪያንስ ማለት እዚህ ላይ ዲፊኒሽን ልንገራችሁ። ቫሪያንስ ማለት how an observation is scatteredly distributed from the mean value ማለት ነው። እንዴት ነው ከሚን ወይንም ከአቨሬጅ ቫልዩ እንዴት ነው ዲስትሪቢዩትድ ማለት ስካተርድ የሆነው ነው። how far from the mean value የሚለው ነው የሚያሳየን ቫሪያንስ። ኮቫሪያንስ ማለት ደግሞ how to variance or how to random variance are go together ነው either negatively or positively። አሁን ለምሳሌ x እና y ኮቫሪያንስ አላቸው። ምክንያቱም
ኤክስ ሲጨምር ወይ ይጨምራል፣ ወይ እንትን ኤክስ ሲቀንስ ወይ አብሮ ይቀንሳል ወይንም ይጨምራል። የሆነ ሪሌሽንሺፕ አላቸው ወይ ፖዚቲቭ ወይ ኔጌቲቭ። ኮቫሪያንስ ማለት እንደሱ ነው። how two variables are go together ማለት ነው። እሱን ነው የሚያሳየን እና በኤረር ተርም እና በኤክስ መካከል ምንም ሪሌሽንሺፕ ሊኖር አይገባም ማለት ነው። ኤክስ ጨመረ አልጨመረ ኤረር ይጨምራል አይባልም። ኤክስ ስለጨመረ ኤረር አይጨምርም፣ ኤረር ስለጨመረም ኤክስ አይጨምርም። ገብቷችኋል? ለምሳሌ ኤክስ ዋን እና ኤክስ ዋን እና ኤክስ ቱ በቱ ኢንዲፔንደንት ቫሪያብል ወይንም በቱ ኤክስፕላናቶሪ ቫሪያብል ምን የለም ማለት ነው፣ ዜሮ ኮቫሪያንስ ነው ያለ። ለምሳሌ ተማሪው እንትኑ ግሬዱ የወረደበት ምክንያት ምን ነው ብለን አስቀምጥ። አንደኛው ስተዲንግ ታይሙ ነው። ሁለተኛው ደግሞ ኢንካም ሌቨሉ ነው አለ። ኢንካም ስለሌለው የሚማርበት ማቴሪያል ስላልገዛ ነው አለ። ይችን ስተዲ ታይሙ x1 ብለን ወሰድናት x1፣ ኢንካም ሌቨሉን x2 ብለን ወሰድ ነው። በx2 እና በx1 መካከል ዜሮ ኮቫሪያንስ ያለ። ምክንያቱም x1 ጨመረ አልጨመረ x2 ምንም አያገባውም እዚህ ላይ። ለምሳሌ x2 በጣም ቢያጠና ኢንካሙ ይጨምራል አይጨምርም? በጣም ቢያጠና ኢንካሙ ይቀንሳል አይቀንስም? ወይንም ኢንካሙ ቢጨምር ያጠናል አያጠናም? ኢንካሙ ቢቀንስስ ያጠናል አያጠናም? በእነዚህ መካከል ምን የለም ማለት ነው፣ ሪሌሽንሺፕ የለም ወይንም ዜሮ ኮቫሪያንስ ነው ያለው ማለት። ሁለቶች ባንድ አይሄዱም። ኤረርም እንደዛው። ኤረር x1 ሲጨምር ኤረር ጨመረ ማለት ምን ማለት ነው? በፍጹም እንደዛ አይሆንም ማለት ነው። በኤረር እና በኤክስ መካከል ቫሪያንስ ወይም ኮቫሪያንስ የለም፣ ዜሮ ኮቫሪያንስ ነው ያለው። አሁንም በሁለቶች ኤክስ በሁለት ኢንዲፔንደንት ቫሪያብሎች አሁንም ዜሮ ኮቫሪያንስ ነው ያለ ማለት ነው። እሺ አሳምፕሽን 8 ላይ እንምጣ። ዘ ሪግሬሽን ሞዴል ኢዝ ኮሬክትሊ ስፔሲፋይድ መሆን አለበት። ኮሬክትሊ ስፔሲፋይድ መሆን አለበት። ዚስ ሚንስ ዛት ዊ ሃቭ ኢንክሉድድ ኦል ዘ ኢምፖርታንት ሪግሬሽን ኤክስፕሊሲትሊ ኢን ዘ ሞዴል ኤንድ ዛት ኢት ኢዝ ማትማቲካሊ ፎርም ኢዝ ኮሬክት። ማትማቲካል ፎርምም ኮሬክት መሆን አለበት። ኤንድ ኦልሶ አን ኢምፖርታንት ፋክተርስ አር መስት ኢንክሉድድ ኤንድ አን ኢምፖርታንት ፋክተር መስት ኖት ቢ ኢንክሉድድ ቱ ዘ ሪግሬሽን ፋንክሽንስ ማለት ነው። ይሄ ምን ተሆነ ሪግሬሽን ሞዴሉ ኮሬክትሊ ስፔሲፋይድ ሆኗል ማለት ነው። ለምሳሌ ሪግሬሽን ሞዴሉ ኮንሳምፕሽን አለ y which is equals to አልፋ ፕላስ ቤታ 1 x አለ ነው። ይቺ x ምን መሆን አለባት? ወይ ኢንካም መሆን አለበት ወይ ፋሚሊ ሳይዝ መሆን አለባት። ኮንሳምፕሽን ብለን እዚህ ላይ ስተዲንግ ታይሙን ብናስቀምጥ ያጠናበትን ምንም የማይገናኝ ነገር ነው ማለት ነው። ስለዚህ አፌክት የሚደራረጉትን ኮሬክትሊ ስፔሲፋይድ ማድረግ አለብን። ወይንም እንደርሶ ምን መሆን አለበት? ማትማቲካሊም ፎርሙም ኮሬክት መሆን አለበት ሊኒየርሊ ነው ለመባል ማለት ነው። እንደዚህ ነው ያላችሁ። አሁን ለምሳሌ x1 ኢንካም ሆነ ፕላስ እንደርሶ x2 b1 ሆነ b2 እንትን ቤታ 3 እንትን ቤታ 2 ይሄን ቤታ 1 በለው ይሄን አልፋ ብየዋለሁ። አሁን x2 ቤታ 2 ደግሞ x2 አሁን ምንድን ነው? ይሄኛው ኢንካም ነው፣ ይሄኛው ኮንሳምፕሽን ወይንም ይሄን ኤክስፒሪየንስ ምንድነው? ኤክስ2 ደግሞ የሰውየው ኤክስፒሪየንስ ስላለው ኮንሳምፕሽን አያደርግም፣ ኮንሱም አያደርግም። ይሄ ማካተት የሌለብን ነገር አካተናል። መካተት የሌለበትን ደግሞ ያለበትን ደግሞ አላካተትንም። እንደዚህ ከሆነ ማለት ነው ፋሚሊ ሳይዝ ምናምን ማካተት እያለብን ማንን ተካ ነው? በኤክስ እንትኑ ኤክስፒሪየንሱን አስቀምጥ ነው ማለት ነው። እንደዚህ ከሆነ ምንድነው ኮሬክትሊ ስፔሲፋይድ ያልሆነም ነው። ይሄን ነው የሚያሳያችሁ። እንግዲህ ያው በተቻለኝ አቅም እየለፈው ነው። እናንተም ትንሽ መሞከር አለባችሁ። ዲፔንድ አትኑ ሰው ላይ። ዘጠነኛ there is no perfect multicollinearity, that is there are no perfect linear relationship among the explanatory variables. This assumption works in case of multiple linear regression. this assumption የሚሰራው ለማን ነው? ለመልቲፕል ሊኒየር ሪግሬሽን ነው። ምንድነው? በሁለቶች እንትን ቫሪያብሎች መካከል በዋይ እና በኤክስ ፐርፌክትሊ ሪሌሽንሺፕ አላቸው ማለት አንችልም ነው። የግድ አንዱ ለምሳሌ ምን ልስጣችሁ መሰላችሁ? ዌት እና ሄይት ልስጣችሁ። አሁን ዌቱ የሰውየው ክብደት አለ ማን ላይ ዲፔንድ ይሆናል አልኳችሁ? ሄይቱ ላይ ክብደት ሄይቱ ላይ ርዝማኑ ላይ ዲፔንድ ይሆናል አልኳችሁ። አንድ ሰውዬ ረጅም ከሆነ ምናልባት ሞስት ፕሮባብሊ ምን ይኖረዋል? ክብደት ይኖረዋል። ግን ይሄ ማለት 100% እርግጠኛ ላንሆን እንችላለን። አንድ ሰው ስለረዘመ ክብደት ይኖረዋል
ልንለው አንችልም ማለት ነው። ግን ሞስትሊ ፕሮባብሊ ክብደት እንትን ረጅም ሰው ክብደት ሊኖረው ይችላል ነው የምናስብ። ሶ ዌት እና ሄትን ኤግዛምፕል ሰጠዋችሁ። ለዚህ ምንድነው ፐርፌክት የሆነ መልቲ ኮሎኒያሪቲ ወይንም ሪሌሽንሺፕ የላቸውም ፐርፌክትሊ። ይሄ ለማን ይሰራል? ለአሳምፕሽን ለማን ነው? ለመልቲፕል ሊኒየር ሪግሬሽን ነው። አሳምፕሽን ቴን ላይ ዘ ናምበር ኦፍ ኦብዘርቬሽን ኤን መስት ቢ ግሬተር ዛን ዘ ናምበር ኦፍ ፓራሜትር ቱ ቢ ኤስቲሜትድ ነው። አሁን ቅድም ናምበር ኦፍ ኦብዘርቬሽናችን ስንት ነበረ? 5 ኦብዘርቬሽን ያየ ነው። ፓራሜትራችንስ 2 ናቸው፣ አልፋና ቤታ። እንደዚህ ካልሆነ ሌላ ስህተት ነው የሚፈጥርብን ማለት ነው። ሁሌም ናምበር ኦፍ ኦብዘርቬሽን ከናምበር ኦፍ ፓራሜትር መብለጥ አለበት። ፓራሜትር የምንላቸው እንግዲህ ምንድነው? አልፋና ቤታን፣ አልፋ ወይንም ቤታ1 ቤታ2 ቤታ3 እያልን የምንሄዳቸው ናቸው። ግን ደግሞ ናምበር ኦፍ ፓራሜትር ኢዝ መስት ግሬተር ዛን ዘ ናምበር ኦፍ ኤክስፕላናቶሪ ቫሪያብል ነው። ኤክስፕላናቶሪ ቫሪያብል 4 ከሆነ ምኑ ናምበር ኦፍ ፓራሜትሩ 5 ይሆናል ማለት ነው። ይሄ ለማን ነው የሚሰራው? ለመልቲፕል ሊኒየር ሪግሬሽን ይሰራል ማለት ነው። ሌላው ፕሮፐርቲ ኦፍ ሊስት ስኩዌር ኤስቲሜተርስ ገዋዝ ማርኮቭ ቲዮረም ነው ይሄን ያስቀመጠው። ፕሮፐርቲውን ብሉ አስቀምጦታል። ምን መሆን አለበት ነው? ብሉ መሆን አለበት። ቤስት ሊኒየር አምቢያዝድ ኤስቲሜተር መሆን አለበት። ማን? ይቺ ኦኤልኤስ ኦርዲናል ሊስት ስኩዌር ምንላት ምንድነው? ባለፈው ነግሬያችኋለሁ። ዋናው ዓላማዋ ቱ ኤክስፔክት ኦር ቱ ጊቪንግ ቫልዩ ፎር ቤታ1 ኤንድ ቤታ2 ኢን ኦርደር ቱ ሚኒማይዝ ዘ ሰም ኦፍ ኤረር ስኩዌር ነው። ሰም ኦፍ ኤረር ስኩዌርን ዛት አፕሮች ቱ ዜሮ ወደ ዜሮ አፕሮች የሚያደርግ ቫልዩ ማንና የማን ቫልዩ ማምጣት ነው? የቤታዋና የቤታቱ። ምክንያቱም ሰም ኦፍ ኤረር ስኩዌር ዜሮ ሆነ ማለት ኤክስፔክትድ ዋይ ቫልዩ ፐርፌክትሊ ወይንም ሞስት ፕሮባብሊ ምን አድርጎታል ማለት ነው? ኤክስፔክት አድርጎታል ማለት ነው። ማንን? እንትኑን አክቹዋል ዋይ ቫልዩን ማለት ነው። እንደዚህ ስለዚህ ኦኤልኤስ ምን መሆን አለበት? ሊኒየር ኤስቲሜተር መሆን አለበት። ሊኒየር ኤስቲሜተር መሆን አለበት። ሊኒየር ኤስቲሜተር መሆን አለበት። ኢት ኢዝ ሊኒየር ዛት ኢዝ ሊኒየር ፋንክሽንስ ኦፍ ኤ ራንደም ቫሪያብል ሰች አስ ዲፔንደንት ቫሪያብል ኢን ዘ ሪግሬሽን ሞዴል ሊኒየርሊ መገለጽ አለበት። አምቢያዝድ ኤስቲሜተር ነው ማለት ሚን ኦፍ አልፋ ሃት which is equal to ከማን መሆን አለበት? ፖፑሌሽን አልፋ መሆን አለበት። ሚን ኦፍ ቤታ ሃት ከማን ጋር እኩል መሆን አለበት? ከፖፑሌሽን ቤታ ሃት ጋር እኩል ሆነ ማለት አምቢያዝድ ነው ማለት ነው። ኤስቲሜት ያደረግነው አምቢያዝድ ነው። ሚኒመም ቫሪያንስ ኤስቲሜተር ማለት ደግሞ በኤስቲሜት ሲያደርግ ቫሪዬሽኑ ወይንም ዲቪዬሽኑ ሚኒማይዝ ካደረገ ይሄ ቤስት ልንለው እንችላለን ማለት ነው። አሁን ይሄንን እስካሁን ያው እኔ እንጃ ብዙም ያሳየዋችሁ አይመስለኝም እንዲያላልፈው ብዬ ነው እንጂ ይሄን እናንተ የምትረዱት ነገር ነው። ሃይላይት ዋናው ጽንሰ ሐሳቡ ይሄ ትንሽ ከበድ ያለ ስለሆነ እንዴት እንደመጣ ስላልገለጸው ዋናው የዛሬው ቶፒካችን እዚህ ነው የሚሆነው። አይ ቲንክ ግን ሰዓቱ ደቂቃው ብዙ ቆጠረ መሰለኝ። እንዳትሰለቻችሁ ወይ በፓርት 2 ላምጣላችሁ ወይንም እንቀጥል። እሺ እንግዲያውስ አይቼው ነበረ በፓርት 2 ቀጥታ ዝም ብዬ ሌላ ኢንትሮዳክሽን ሳላስቀምጥ በፓርት 2 ቀጥታ ይሄን ትገባላችሁ ማለት ነው። ይሄን ጨርሳችሁት ምንድነው ቫሪያንስ ኦፍ ቤታቱን እንዴት አድርጎ አስቀምጦታል? ሳሜሽንስ ኦፍ ቤታቱ ሃት ማይነስ ማን ሚን ኦፍ ቤታቱ። ይሄ ቫሪያንስ እናውቃለን ፊት። አሁን ይሄን ቫሪያንስ ኦፍ ኤክስ እንዴት ነው የሚሰራው ብያችኋለሁ። ሳሜሽንስ ኦፍ ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ነው። እንግዲህ ይቺ ውስጥ ያለችው ዘ ሆል ስኩዌር ውስጥ ስትሆንና ውጭ ስትሆን ልዩነት አለው። ውጭ ስትሆን ከቀነስን በኋላ አንድ ጊዜ ብቻ ነው ስኩዌር የምናደርገው። ይሄን ግን እየቀነስን ስኩዌር ሲደመር እያደረግን ነው የምንሄድ። ይሄንን ልዩነቱን ማወቅ አለባችሁ። ኮንሴፕት ነው እና ምን ማለት ነው አልኳችሁ። ቫሪያንስ ኦፍ ቤታቱ ይሄ ምንድነው? ጊቭን ነው የተሰጠ ነው ማለት ሽምደዳ ነው። ይሄ እነዚህን መሸምደድ አለባችሁ። ጊቭን ናቸው ግን እነዚህ እንዴት እንደሚመጡ ደግሞ ማወቅ አለባችሁ። እነዚህን ትሸመዳላችሁ ከዚያ እንዴት እንደሚመጡ ቫሪያንስ ኦፍ ቤታቱ ሲግማ ስኩዌር ኦቨር ሳሜሽንስ ኦፍ ዲቪዬሽን ኤክስ አይ ስኩዌር ነው። ዲቪዬሽን እና ኖርማል ኤክስ ለዩ። ዲቪዬሽን ማለት ኤክስ ማይነስ ኤክስ ባር ነው። ኖርማል ኤክስ ራሱ ኤክስ ነው። ኦብዘርቬሽን ማለት ነው።
ከዚያ ሲግማ ስኩዌር ደግሞ ቫሪዬሽን ምንድነው? ኮንስታንት ቫሪያንስ ነው ያለው። ሲግንትን ይቺ ኤረር ኮንስታንት ቫሪያንስ ነው ያላት ብለናል። ሶ ኮንስታንት ቫሪያንስ ካላት ከማን ጋር? ከሲግማ ስኩዌር ጋር እኩል ናት ብለን አስቀምጠናል ቅድም። ይቺ ደግሞ ቫሪያንስ ኦፍ ኤክስ እንዴት አድርጌ ነግሬያችኋለሁ ቅድም። እንትን ቫሪያንስ ኦፍ ይሄን ልቀይረው ብዙም አይደምቅም። የቱን ላድርገው? ይሄን ላድርገው። ቫሪያንስ ኦፍ ኤክስ which is equals to እንግዲህ ጽሁፉ በጣም የሚገርም ነው። እንግዲህ ባታ ትርዳኝ። ቫሪያንስ ኦፍ ኤክስ ምንድነው? ሳሜሽንስ ኦፍ ኤክስ ማይነስ ኤክስ ባር ዝሆል ስኩዌር ነው ያቻለሁ። እንዴት ነው የምናደርገው? ኦቨር ኤን ማይነስ 1 ነው። እንትን በሳምፕል ተሰጠኝ ኦቨር ኤን ማይነስ 1 ነው። ይሄን ታውቁታላችሁ ከዚህ ቀደም ኦቨር ኤን ማይነስ 1። ግን ይሄ በሳምፕል አይደለም። እንደዛ አድርጎ አስቀመጠላችሁ። ይቺ ማለት ደግሞ ይቺ ስሞል ኤክስ ዘ ሆል ስኩዌር ነው። ይቺ ማለት ነው ይቺ። እና አሁን ደግሞ ማሳያችሁ ሲግማ ስኩዌር እንዴት ትመጣለች ነው። ለነገሩ ድጋሚ መሰለኝ አሳይቻችኋለሁ። ሲግማ ስኩዌር which is equals to ሲግማ ስኩዌር which is equals to residual sum of square residual ወይንም sum of error square over n minus k ነው። k ማለት ናምበር ኦፍ ምንድነው? ፓራሜትር ነው። አንድ ኤክስፕላናቶሪ ቫሪያብል ካለ ሁለት ምን ይኖራል? ሁለት ፓራሜትር ይኖራል። ማን? አልፋና ቤታ ማለት ነው። ሁለት ኤክስፕላናቶሪ ቫሪያብል ካለ ምን ይኖራል? እንትን ሶስት ምን ይኖራል? ፓራሜትር ይኖራል። ኤን ናምበር ኦፍ ሳምፕል ነው። እና ይችንስ እንዴት እናገኛት ነው? ሳም ኦፍ ኤረር ስኩዌር እንዴት ነው የምናገኘው? ሳሜሽንስ ኦፍ ስሞል ዋይ ሳሜሽንስ ኦፍ ስሞል ዋይ ማይነስ ስሞል ዋይ ዘ ሆል ስኩዌር ማይነስ ሳሜሽንስ ኦፍ ዋይ ሃት ዘ ሆል ስኩዌር ነው። ሳሜሽንስ ኦፍ ስሞል ዋይ ዘ ሆል ስኩዌር እንዴት ነው የምናገኘው ታላችሁ? ዋይ ኖርማል ዋይ ማይነስ ዋይ ባር ማለት ነው። ዋይ ባር ደግሞ ሳሜሽንስ ኦፍ ዋይ ኦቨር ኤን ነው። እሱን ታገኛላችሁ። ሳሜሽንስ ኦፍ ዋይ ሃት እንትን ሳሜሽን ይችንስ ደግሞ ይችን ሳሜሽንስ ኦፍ ዋይ ሃት በጣም ይቅርታ። አይ ሳሜሽንስ ኦፍ ዋይ ሃት ዘ ሆል ስኩዌር which is equals to እንዴት ነው የምናገኘው? ዋይ ሃት አለች እቺ ራሷ ማይነስ ዋይ ባር ዘ ሆል ስኩዌር እያደረግን ምን ማድረግ ነው? ሰም ማድረግ ነው። ዋይ ባር እንትን ይችን ዋይ ሃትን እንዴት ነው የምናገኛት ታላችሁኝ? አሁንም ላጥፎና ልድገምላችሁ ላሳያችሁ። ይችን አሁንም ዋይ ሃትን እንዴት ነው የምናገኛት? ዋይ ምንድነው? ዋይ ሃትማ ራሷ ቤታዋን ነው። ከኢኩዌሽን ነው የምንተካው። ዋይ ሃት አልፋ ፕላስ ቤታዋን ኤክስ ነው። እንደዛ አድርገን አግኝተናል። ቅድም ለምሳሌ 23.75 አልፋ መጥቷል። ቤታዋን ደግሞ 0.4125 መጥቷል። ከዛ ኤክስ ደግሞ 100ን እየተካን 100 ሲባዛ 0.4125 ሲደመር 23.75 እያልን እንሄዳለን ማለት ነው። መጨረሻ የኤክስ ዋጋ እየተካን 100ን 140 180 220 260 መሰለኝ እነዛን እየተካን እነዚህን እናመጣለን። ከዚያ ከኖርማል ዋይ ቫልዩ ይችን ስንተካ ማናገኛለን? ኤረርን እንተካለን። ምክንያቱም ኤረር ማለት ዋይ ኖርማል ማለት ማይነስ ዋይ ሃት ነው። ይቺ ዋይ ሃት ናት። እንደዛ እያልን እንተካለን። ሶ ይቺ ዋይ ሃት ስኩዌር እንዴት ነው የምናገኛት? ይቺ ዋይ ሃት ስኩዌር እንዴት ነው የምናገኛት? ራሷ ይቺ ዋይ ማይነስ ዋይ ይቺ ዋይ ሃት ማይነስ ዋይ ባር ዘ ሆል ስኩዌር እንደዛ አድርገን እናገኛታለን። ሳሜሽን ታስቀመን ሳሜሽን ማለት ነው። ይሄን ለሳምፕል ያክል ነው። አሁን ማሳያችሁ በእስክሪብቶ ነው በደንብ ደብተሬ ላይ ማለት ነው። እሺ ቫሪያንስ ኦፍ ቤታዋን እንዴት ነው የምናገኘው? ቫሪያንስ ኦፍ ቤታዋን which is equals to ሳሜሽን ኦፍ ይቺ ሳሜሽን ነች። ቤታዋን ማይነስ ሚን ኦፍ ቤታዋን ዘ ሆል ስኩዌር። ይሄ ለሁሉም ነው ስኩዌሩ ማለት ነው። ዘ ሆል ስኩዌር which is equals to ምን ማለት ነው? ሳሜሽን ኦፍ ኖርማሉ ኤክስ ኤክስ ዲቪዥን ሳይሆን ኖርማሉ ኤክስ ሳሜሽን ኦፍ ኤክስ ዘ ሆል ስኩዌር ኦቨር ኤን ታይምስ ሳሜሽን ኦፍ ኤክስ ዲቪዥን ኤክስ ዘ ሆል ስኩዌር ሲባዛ ማለት ስታንዳርድ ኤረር እንትን ሲግማ ስኩዌር። ወይንም በሌላ አሰራር ደግሞ ልንገራችሁ ቤታዋን እንዴት እንደምሰሩት ይችን ያዙልኝና በሌላ አሰራር ደግሞ ቫሪያንስ ኦፍ
ቫሪያንስ ኦፍ ቤታዋን እንዴት ነው የምናገኘው? ሲግማ ስኩዌር አለ፣ የጋራ ሲግማ ስኩዌር አለ ታይምስ 1/n ሳምፕል ሳይዛችን አይደለ ፕላስ ይች ዘሆል ስኩዌር ታደርጓታላችሁ ኦቨር ሳሜሽን ኦፍ ኤክስ ዲቪዥን ዘሆል ስኩዌር ነው። ያቸው ይችን 180 ነበር ያመጣናት አይደለ? 180 አመጣናት እዛ መጀመሪያ ላይ ይች እንትን አንድ ማለት ነው ኤክስ ባር ያንን ዘሆል ስኩዌር እናደርጋለን 180 ታይምስ 180 ኦቨር ይቺ ደግሞ ሳሜሽን ኦፍ ኤክስ ስኩዌር 16000 መጣ። ኤግዛምፕል ላይ ያለላችሁ እንዴት ለምን አልሰራሁም የሚል ኤግዛምፕል ኮሜንት መጥቶልኛል። እየሰራ ነው እንጂ ዝም ብለህ እየዘለልክ አትበሉኛል። ኤግዛምፕሉ አለላችሁ እንዳማ መሞከር አለባችሁ። ተወሰነ 1/n ደግሞ 1/5 ታደርጉ 0.2 ይመጣላችኋል። በዚህም ይመጣላችኋል። ዘሴም እንትን አንሰር የሚሰጣችሁ። ሌላው ምንድነው? ስታንዳርድ ኤረር ቤታቱ ማለት ቫሪያንሱን ምን ማለት ነው? አንድ ራዲካል ከተቱት። ዝም ብላችሁ ይመጣላችሁን አንድ ራዲካል ተከታቱት። ይሄ አንድ ራዲካል ስንከተው ይቺ አይደለች ይቺ መጀመሪያቱን አንድ ራዲካል ስንከታት ለሁሉም አንድ ራዲካል ሲሆን ይቺ ትጠፋለች፣ ስኩዌር ታጠፋለች። ይሄ ይቀረናል ማለት ነው። ወይንም ለሁሉ እንዲያጠቃላይ አንድ ራዲካል መክተት ትችላላችሁ። ቫሪያንስ ኦፍ ቤታቱንም ቤታዋንም እንደዛው እንዲያጠቃላይ የመጣላችሁንም መጨረሻ ላይ አንድ ራዲካል መክተት ትችላላችሁ ማለት ነው። ስታንዳርድ እንደምታውቁት ማለት ነው። ኮቫሪያንስ ኦፍ ቤታቱና ቤታዋን ማይነስ ኤክስ ባር ታይምስ ታደርጉና ስታንዳርድ ኤረር ወይች ሲግማ ስኩዌር ኦቨር ዋት ሳሜሽን ኦፍ ስሞል ኤክስ ወይንም ኤክስ ዲቪዥን ዘሆል ስኩዌር አድርጋችሁ ትሰሩት የመጨረሻ መልሳችሁን ታገኛላችሁ። እና ከእንግዲህ ነው ዋናውን ጽንሰ ሐሳብ የማሳያችሁ ማለት ነው። ይሄን እንዴት አመጣው ነው ዋናው ጥያቄያችን። ይሄንን እንዴት አመጣው ነው። ይሄንን እንዴት እንዳመጣው ከኤግዛምፕሉ መጀመሪያ ከዚህ ትሄዳላችሁ። ይችን ኤግዛምፕል ውሰዱልኝ። መጀመሪያ ይችን ኤግዛምፕል አለች። ከዚች ኤግዛምፕል ላይ ተነሳውና ምን አደረኩኝ? ወደ ደብተሪያ አሰፈርኩላችሁ። ይችን ራሷን ማለት ነው። ይችን ኤግዛምፕሏ። ከዚያ የመጨረሻዋን እንዴት አድርጌ ያመጣውላችሁ? ይችን የመጨረሻዋን ስቴፕ ባይ ስቴፕ አመጣውላችሁ። እንዴት እንዳመጣዋት ላሳያችሁ። ለዛሬ እዚህ ብቃን መሰለኝ ማለት ለዛሬ በፓርት 1 ማለት ነው። ለፓርት 1 እዚህ ብቃና ፓርት 2 እንዴት እንዳመጣሁት በደንብ አሳያችኋለሁ ማለት ነው።